የሚባል ነገር አለ እንግዲህ ሩታዬ አከምባሎ ሰበራ ፈልጋ እንግዲህ አብርሃምን ካልታረቀን እያለች ቤተሰብ በደረሰኝ ማስረጃ ማለት ነው። ሩታ አከምባሎ ሰበራ ፈልጋለች። እንግዲህ አንዳንዴ ታውቃላችሁ ሴት ልጅ ስትወልድ ወይ 2 ወር ሲሆናት አከምባሎ ሰበራ የሚባል ነገር አለ። እንግዲህ ሩታዬ አከምባሎ ሰበራ ፈልጋ እንግዲህ አብርሃምን ካልታረቀን እያለች ነው። እኔ በጣም ነው ያሳቀኝ፣ በጣም ነው ያዝናናኝ። ግን ቤተሰብ በጣም ብዙ ልጆች ደግሞ ትንሽ ቅር ያላቸው ልጆች አሉ። ያው ምንም ሊደረግ አይቻልም። እነሱ ቀል ሊሁን የምሩም የተያያዙ አናቅም። ሩታ የሆነ የፈለገችው ነገርም አለ እንጂ ወደ አይደለም እንደዚህ ያደረገች ያለችው አላቅም። ብቻ ግን ያው ጋሽዬም ይሄን ነገር አይተዋል። በጣም ለዚህ መልስ ሰጥተዋል። እና ተሳሙታላችሁ። ግን ምንድነው መሰላችሁ ቤተሰብ እዚህ ጋራ ይሄን ቪዲዮ ለማንኛውም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታረጉልኝ እፈልጋለሁ። እህቶቼ ተከበራችሁ ባላችሁ በሰላማችሁ ይብዛልኝ ማለት ነው። እና ቤተሰብ በጣም የሚገርም ነገር ነው። ትላንትና እንግዲህ አይታችኋል እንዴት ስትሆንበት እንደነበረ እንዴት እንደሚያደርጋት እንግዲህ ሩታ ትላንት አልተቻለችም። በቃ ወልጄ ራሱ አታየኝም ወይ ምናምን እያለች ነበር። በጣም ብዙ ነገሮች እየተናገረች ነበረ። ያው አብርሃም ግን በጣም በነገራችን ላይ በጣም ነው የሚወዳት። አይኑን አይታቸው አይደለ? ቅልስለስለስለስ ብሎ እኮ ነው ሲያያት የነበረው። ግን ትንሽ ስታይሉ በጣም ደብሮኝ ነበር አካሁኑ ምናምን። እንደውም ይሄን እድል ስትሰጠው እሱ እንደው መጠጋት ሲገባው እምቢ አለ። ግን የምሯን እንዳልሆነ እሱ ገብቶታል። ገብቷቸዋል። ሩታ የሆነ የፈለገችው ነገር አለ እንጂ ወድ አይደለም እንደዚህ ያደረገች ያለችው። እኔ ግን በነገራችን ላይ ቤተሰብ እንደዚህ ሆኖ ሚዲያ ላይ መሆኑ በጣም ይደብራል። ለምን አንደኛ ነገር ቤተሰብ ትዳር ቀልድ አይደለም። ትዳር ማለት በጣም ከባድ ነገር ነው። እኔ ግን እነ ሩታና አብርሃም ላይ ትዳር በጣም መጫወቻና መቀለጃ ነው የሆነው። እግዚአብሔርን ነው የምላችሁ። እና አሁን ትላንትና ሩታ በጣም ደስ የሚል ነገር ማድርጋለች። በጣም ያው አሪፍ ነው። እሷ የፈለገችው ነገር ሊኖር ይችላል። አብርሃም እንደዚህ ልትሆንበት የቻለችው ግን ምንድነው መሰላችሁ እዚህ ጋር አንደኛ የልጅ እናት ነች። ከዚህ በኋላ እንደዚህ አይነት ነገሮችንም መኳኳንም አያስፈልግም። ትክክለኛ መንገዱን ይዛ ትዳሯን መጫወቻና መቀለጃ ማስደረግ የለባትም። የማንም ሴት መታ የሩታ ህይወት ውስጥ ገብታ መቀለድ የለባትም። ከዚህ በኋላ እሷ እንደዚህ መሆን ሳይሆን ራሷን አስከብራ ራሷን አኩርታ ከባሏ ጋር መታረቅ ካለባት በትልቅ መንገድ መታረቅ ነው እንጂ እንደዚህ በተሽልጠለጠ መንገድ ይደብራል ነው ብሎ ማርያምን ነው የምላችሁ። ነገ ተነገ ወዲያም እኮ ንቀት ነው በቃ። አሁን አብርሃም እንደዚህ እንኳን ቢታረቃት ንቀት ነው የሚያሳያት። ከዚህ በኋላ እሷ በጣም በቃ ሁሉን ነገር አስጠንቅቃ ሁሉን ነገር በተግባር አድርጋ ነው እንጂ በእንደዚህ አይነት ስሜት በእንደዚህ አይነት ሁኔታ በጣም ነው የሚደብረው ቤተሰብ። እኔ አላቅም ብቻ እናንተ ደስ ሊላችሁ ይችላል። እኔ ግን ለኔ እንደዚህ አይደለም። እንደዚህ ሩታ በእንደዚህ ሁኔታ እንደዚህ ሁና ምናምን እንድትሆን አልፈልግም። እኔ ክብር የሚባል ነገር አለ። ሴት ልጅ ደግሞ ክብር ሲኖራት ባሏ ሲያከብራት እንጂ እዚህ ሚዲያ ላይ እንደዚህ ደቅኖ ካሜራ ደቅኖ እንደዚህ መሆኑ በጣም ነው የሚደብረው ቤተሰብ። እግዚአብሔርን ነው የምላቸው። አንደኛ ነገር ደግሞ የአብርሽ ቤተሰብም ክብር አይስጡትም። ለምን አንደኛ አሳስረዋለች። አሁን ጋሽዬ የሚናገሩት ነገር ራሱ ብዙ ነገሮች አሉ። ትላንትና እንደዚህ በመሆኗ ራሱ ደስተኛ አልነበሩም አለችኝ ጓደኛዬ ስትነግረኝ። ደስተኛ አልነበሩም እንደዚህ በመሆኗ እና አብርሃም ተመልሶ ቤት እንዲገባ በቃ ከዚህ በኋላ ሆቴል የሚባል እንዳይዝ ብሎ በጣም ነው ያስጠነቀቁት ለአብርሃም። አብርሃም ግን ያው ቤት ውስጥ እምቢ ብሏል። ጋሽዬ ግባ ከክላስ ውስጥ እዚህ ሆቴል ውስጥ ተከራይተህ የምትከፍልበትን ቤት እያለክ ለምንድን ነው ሆቴል የምትከራይ ብሎ በጣም ብዙ ነገሮችን ሲናገሩት ነበረ። አሁን የራሱ እንዶ ማርያምን በቃ ትንሽ እንኳን በቃ ጋሽዬ ጋር ቢቀመጥ አብርሃም እውነት ማንንም ሳያገኝ ማናቸውንም ሩታንም ሆነ ሄርሜላንም ሆነ ጓደኞቹን ሳያገኝ በቃ ራሱን አረጋግቶ ራሱን በቃ እንዲሰማ ነው መሆን ያለበት። እና ጋሽዬ ትክክል ነው ያሉት። ቤት ውስጥ ቢቀመጥ ይሻላል። እዛ ሁሉም እየመጣ የሚፈራረቅበት በጣም ያስጠላል። እና ቤተሰብ ትላንትና እኔ አስቆኛልም አዝናንቶኛልም። ማዝናናት ብቻ ሳይሆን አንዳንድ ጊዜ ቁም ነገር የሌለው ነገር ሲሆን ደግሞ ያናዳቸዋል። አሁን እኛ ለሩታ በጣም ነው የምንቆምላት። ሩታ ማንም ሰው እንዲነካት አንፈልግም። ለምን ሴት ስለሆነች። አብርሃም ያ ሁሉ ነገር እያደረጋት ያ ሁሉ ነገር አድርጓት፣ ያው አሁን ደግሞ እሷ እንደዚህ ስትሆን ደግሞ በጣም ነው የሚያስጠላው። ለምን በቃ ክብር የሚባል ነገር አለ። ነገም እኮ ክብር አይሰጣትም እንደዚህ ከሆነች። እና አብርሃም ይወዳታል፣ አብራው እንድትሆን ይፈልጋል።
ግን በእንደዚህ አይነት ሁኔታ ሳይሆን ሩታ በጥሩ መንገድ ነው ማድረግ ያለባት እንጂ እንደዚህ በቀለለና በነጠላ በሆነ ነገር መሆን የለበትም። ያው አምሮብሻል ሩታዬ፣ ቆንጆ ሆነሻል። ትንሽ የቦርጭ ይቀራል እንጂ ደህና ነሽ። ግን ልጃችሁ ደህና ነው? በእናታችሁ ልጃችሁን እንኳን አታሳዩንም? ልጅሽን አቅፈሽ ጡት ስታጠቢ እንኳን አይተን አናውቅም። ያው ከአብርሃም ጋር ነው ጨዋታሽ። አብርሃም ልጁን አያይም። ልጁን እንኳን አሳዩ ቢያንስ። በቃ ከዚህ በኋላ እንደዚህ ከፈለግሽ ከሱ ጋር መታረቅ ከፈለግሽ ልጁንም እሱ ይና በቃ ሰላማችሁን አድርጉና እንደ ድሮዋችሁ ተመለሱ። በቃ እውነት አንቺም እንደዚህ የሚናፍቅሽ ከሆነ እውነት እንደው አንቺ ትላንትና ያልሽ እውነት ከሆነ እውነት ይሁን። ግን እኔ ሲመስለኝ ሩታ የሆነ ነገር ከአብርሽ የፈለገችው ነገር አለ። እሱን ነገር ማግኘት ፈልጋም ሊሆን ይችላል። ሁለተኛ ነገር ደግሞ ከዚች ከሄርሜላ ጋራ እልህ ተገባብታ ሄርሜላን ላሽ ካስባለችው በኋላ እሷም ላሽ ልትሎ እንዳይሆን ነው የምፈራው ማለት ነው። እና እንደዚህ ካደረገች ጀግና ነች። እንደዚህ ካደረገች ጀግና ነች ማርያምን። እና ግን ሩታዬ ትዳር መቀለጃ አይደለም። ትክክለኛ መንገድሽን ምረጪ። ቀልድ አትያጂ። ቀልድ ጥሩ አይደለም። እግዚአብሔርን ነው የምለው። ቀልድ ጥሩ አይደለም። በቃ አንድ ነገር እቺ ልጅ በሆነ ነገር አርጋ ቀለበት አርጋሽ ላፍ አርጋ እንዳትወስድብሽ። ስለዚህ ምትስተካከይ ከሆነ አይ ከአብርሃም ጋር ፈልጋለሁ ካልሽ አብራችሁ ታረቁ። እኛ በጣም ደስ ይለን አብራችሁ ብትሆኑ ደስታችን ነው። አብርሃም ይወድሻል፣ አንቺም ትወጂዋለሽ። ግን ያው ከሄርሜላ ጋር ስለሚከሰከስ ነው እንጂ አንቺም ትወጂዋለሽ። ግን በቃ አላቀም ብቻ ዝብርቅርቅ ያለ ህይወት ከመድኃኔዓለም እንደው እመቤቴ ማርያም እንደዚህ ዝብርቅርቅ ካለ ህይወት ያድናችሁ። እንደዚህ ዝብርቅርቅ ካለ ትዳር እመቤቴ ማርያም ታድናችሁ ነው የምለው። ታድነን አንድ ላይ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።